ሰላም ውድ የሪሜዲያል ስፔሻል ክላስ ተማሪዎች እንዴት ናችሁ? I hope everything is fine with you. So የሂስትሪን ክላሳችንን ወይም ትምህርታችንን ማለት ነው የመጨረሻውን ምዕራፍ በዚህ ፓርት እንጀምራለን ማለት ነው። የመጨረሻው ምዕራፍ ቻፕተር 9 ነው። So chapter 9 is about Ethiopia. more of ስለ ኢትዮጵያ ታሪክ ነው የምንዳስሰው። It is about from liberation to revolution ሚል ሰብታይትል ያለው ወይም ደግሞ ታይትል ያለው ምዕራፍ ነው። ሶ በዚህ የምንዳስስ ይሆናል። ይሄ የመጨረሻው ምዕራፋችን ነው። አይ ሆፕ እስካሁን ጥሩ ጊዜ እንዳሳለፍን በደንብ ተስፋ አድርጋለሁ። ሶ በዚህኛውም በመጨረሻው ምዕራፍ ሜይንሊ ያው ብዙ ጥያቄ ያወጣበትን በእርግጥ ግን መያዝ ያለባችሁን አንዳንድ ዋና ዋና ሀሳቦች እንድትይዙ እረዳችኋለሁ ማለት ነው። let us dive into it. So Haile Selassie's comeback and British domination. So Haile Selassie entered Addis Ababa on May 5, 1941, following the defeat of Italian forces by patriots and the British force, as explained in Unit 5. So his imperial power was restored and he took control of the government of Ethiopia. So patriots, the Orthodox Church and noblemen accepted the restoration of the monarchy. Collaborations of Italian occupation were also pardoned and accommodated in Haile Selassie's new government. So, however, Haile Selassie's power was limited by the British military administration in Ethiopia. The British regarded the whole of Italian East Africa, including Ethiopia, which had come under their control, as occupied enemy territory or Ethiopia. In the case of Ethiopia, the British practically shared the governmental power with Haile Selassie. So, here, previously ተመልክተናል ቻፕተር 5 ላይ ትዝ የሚላችሁ ከሆነ ኦልሞስት በሰሜኑ አካባቢ የነበረውን ነገር ስንመለከት የስልጣን ሽኩቻዎች ስንመለከት ኃይለሥላሴ ከመምጣቱ በፊት የነበረውን ነገር ማለት ነው። ተመልክተን ነበረ። በደንብ የምታስታውሱ ከሆነ this is one of those parts ማለት ነው የተመለከትነው ነው ማለት ነው። አዲስ አበባን ሪኢንተር ያደረገው ኃይለሥላሴ ሜይ 5 1941 ላይ እንደሆነ በአጭሩ ተሸንፎ እንደነበረ ማለት ነው ተመልክተን ነበረ ማለት ነው። የኢታሊያን ፎርስስ በአጭሩ ዲፊት አጋጥሟቸው እንደነበረ አስተውለናል በ1941 ማለት ነው። በብሪቲሽ ፎርስስ እና በሀገር ወዳድ ፓትሪዮት አንድ ላይ ኮላብ በማድረግ ማለት ነው። ይህን በደንብ ተመልክተናል በዩኒፋይቭ በደንብ ካስታወሳችሁት ማለት ነው። ኮንሲኩዌንትሊ ደግሞ ኃይለሥላሴ ፓወሩ ሪስቶር እንደተደረገ አፍተር ዲፊቲንግ ኢታሊያን ፎርስስ ፓወር ሪስቶር እንደተደረገ ጣሊያንን በማሸነፉ እንዲሁም ደግሞ ገቨርንመንት ኦፍ ኢትዮጵያን ኮንትሮል እንዳደረገ ወይም ደግሞ ማስተዳደር እንደጀመረ በደንብ አይተናል ማለት ነው። ሪስቶሬሽኑን ደግሞ ዝም ብሎ የመጣ አይደለም። በአጭሩ ፓትሪዮትስ አገር ወዳዶች እንዲሁም ደግሞ በጊዜ የነበረችው ኦርቶዶክስ ቸርችም አፕሮቭ አድርገው ወይም አክሰፕት አድርገው ወደ ንግስናው እንደመጣ በደንብ ተመልክተናል ማለት ነው። የኃይለሥላሴ ገቨርንመንት አንዱ በጣም የተደነቀለት ወይም ደግሞ ፓርድ የተደረገ ወይም ደግሞ የተወሰደለት አንዱ ነገር ኮላብ አድርጎ ማለት ነው ኦልሞስት ማሸነፉ አንድ የተወሰደለት ነገር ነበር ማለት ነው። ምንድነው በአጭሩ የኃይለሥላሴ ፓወር ሊሚትድ እንደነበረ በብሪቲሽ ሚሊተሪ አድሚኒስትሬሽን ኢትዮጵያ ውስጥ ሊሚትድ እንደነበረ በደንብ አይተናል ማለት ነው። ኦልሞስት ኢስት አፍሪካ ላይ ብሪቲሽ ይሄ ኢንፍሉዌንሷ በጣም ሰፊ ስለነበረ በአጭሩ በዛን ዘመንም ኦልሞስት ገቨርንመንታል ፓወሩን ከብሪቲሽ ጋር ሼር ያደረግ እንደነበረ ኃይለሥላሴ ያየነው ፓርት ነው። ሜይንሊ እቺን ነው ያነበብኩላችሁ ማለት ነው ለማብራራት ያክል the British occupied enemy territory administration kept for itself force in the areas of finance, the army and foreign affairs ማለት በአጭሩ የፋይናንስ ኤሪያውንም እንዲሁም ደግሞ የአርሚውን እንዲሁም ደግሞ ፎሬን አፌርሱን ኮንትሮል እንዳደረገች ብሪቲሽ እንመለከታለን ማለት ኦቨርላፒንግ ኦፍ ፓወርስ ኦልሶ ክሬትድ ፕሮብሌምስ ፎር ኃይለሥላሴ። ስለዚህ እነዚህ የፓወር ኦቨርላፕመንት ወይም ደግሞ መጋጨት ወይም ደግሞ ኦቨርላፕ ማድረጉ ለኃይለሥላሴ ፕሮብሌም ክሬት ሲያደርግ እንመለከታለን ማለት although this arrangement in a way helped Haile Selassie to bring peace and normalcy in the countryside, Haile Selassie needs to regulate relations with the British. በአጭሩ somehow observance ስናደርገው የብሪቲሽ ፓወር ሼር ማድረግ ማለት ኃይለሥላሴ ገቨርንመንት ጋር somehow ካንትሪሳይድ ላይ ወይም ደግሞ ከኦልሞስት በሀገሪቷ አንዳንድ አካባቢዎች ላይ ጥሩ ፒስ ብሪንግ አድርጓል ኖርማል ሆኗል ማለት ነው። ግን ደግሞ ኃይለሥላሴ ሬጉሌት ማድረግ ነበረበት ማለት ነው። ምክንያቱም ኦልሞስት ኮምፕሊት የሆነ ወይም ደግሞ ኢንዲፔንደንት የሆነ ፓወር አልነበረውም ማለት ነው። እንደምትመለከቱ he also wanted to regain the complete and independent powers for the monarchy of the monarchy ማለት ነው። በአጭሩ ኢንዲፔንደንት ፓወር ይፈልግ ነበር፣ ሪጌን ማድረግ ይፈልግ ነበር፣ ሞናርኪያል የሆነ ነገሩን መመለስ ይፈልግ ነበር ማለት ነው። For that purpose he negotiated with the British and signed two significant agreements.
ሁለት ሲግኒፊካንት የሆኑ አግሪመንቶችን ሲፈርም እንመለከታለን። ኦን ጃንዋሪ 31 1942 the first Anglo-Ethiopian agreement was signed። ሶ ይቺን አሁን ጊዜዋን በደንብ ያዟት። ጃንዋሪ 31 1942 ማለት ነው። Like the first Anglo-Ethiopian agreement was signed, this agreement recognized Ethiopia as sovereign state. So, however, it allowed the British to have final authority over Ethiopia's foreign relations, administration, finance, and the military. So, ጃንዋሪ 31 1942 ላይ ሳይን የተደረገው የመጀመሪያው ፈርስት አንግሎ ኢትዮጵያን አግሪመንት ምንድን ነው ዲል የሚያደርገው ምንድን ነው አድሬስ የሚያደርገው ወይም በውስጡ ምንድን የያዘው ካላችሁ በአጭሩ ኢትዮጵያን እንደ ሶቨሬን ስቴት ሪኮግናይዝ አድርጓል። ሉዓላዊ ናት ብሎ ሪኮግናይዝ አድርጓል። ግን ሃይቨር ማለት ነው በደንብ የምታስተሉ ከሆነ ብሪቲሽን ግን ፋይናል አውቶሪቲ ሰጥቷት ነበር ማለት ነው። ብሪቲሽ በምንድን ነው ፋይናል አውቶሪቲ ያገኘችው የሚለውን ነገር በደንብ ስትመለከቱ ኦልሞስት ኢትዮጵያን ፎሬን ሪሌሽን ኮንትሮል ልታደርግ ማለት ነው። ፋይናል አውቶሪቲ ብሪቲሽ ያላት ወይም ደግሞ የመጨረሻውን ስልጣን በኢትዮጵያ ፎሬን ሪሌሽን በአድሚኒስትሬሽኗ ላይ በፋይናንሷ ላይ እንዲሁም በሚሊተሪ ላይ የመጨረሻውን ፖሊሲ ወይም ደግሞ የመጨረሻውን አውቶሪቲ ያላት ብሪቲሽ እንደነበረች እንመለከታለን። ይሄ ማለት በጣም ኦልሞስት ላይክ ብሪቲሽ ሩል እያደረገች እንደነበረ መቁጠር ይቻላል ማለት ነው። The British reasoned that the Second World War was still being fought and Djibouti was under a pro-Nazi Vichy government and there may be a danger from that direction. So the empire had no other choice but to accept what the British asked for. So በጣም ብልጥ መሆናቸው የምታስተውሉት ዶስ ብሪቲሽ ላይክ እንዴት ነው አንድ የገቡበት ወይ ማለት ነው ሪዝን ያደረጉት ወይም ደግሞ እንደ ምክንያት ያቀረቡት ሰከንድ ወርልድ ዋር ስቲል አለ ፕሬዘንት እየሄደ ነው ወይም ደግሞ የሁለተኛው ዓለም ጦርነት እየተካሄደ ስለነበረ እንዲሁም ደግሞ ጅቡቲ በናዚ አገዛዝ ስር ስለነበረች ማለት ነው ኦልሞስት ዴንጀር ይመጣል ከዛ ዳይሬክሽን ወይም ደግሞ ኢትዮጵያም ኮንትሮል የማትደረግበት የናዚ ፓወር መጥቶ ኮንትሮል የማያደርግበት ምንም ምክንያት የለም ጅቡቲን ኮንትሮል ካደረገ ሰው ዴንጀር አለ ከዛ ዳይሬክሽን ብለው ነበር ያሳምኑት ማለት ነው። ፋጭሩ ኢምፔረሩ ምንም ሌላ ምርጫ አልነበረውም። አክሰፕትድ ዋት ብሪቲሽ አስክድ ማለት ነው። ብሪቲሾች የጠየቁትን አክሰፕት ሲያደርግ እንመለከታለን ማለት ነው። ይቺ ሪዝን ያዙ። እሺ አሁን ለምሳሌ ለምንድነው ኢምፔረር ኃይለስላሴ የብሪቲሽ ፎርሶችን እንደዚህ የፈርስት አንግሎ ኢትዮጵያን አግሪመንት ሳይን ሲያደርጉ የተቀበላቸው ወይም ደግሞ ፈርስት አንግሎ ኢትዮጵያን አግሪመንት ውስጥ ያሉ የተካተቱ ነገሮችን እያወቀ ብሪቲሽን ፋይናል አውቶሪቲ አለው እንደሚያደርግ እያወቀ ለምን ተቀበለ ብላችሁ አሁን ለምሳሌ ሾርት አንሰር ብትጠየቁ that would be easy for you to answer simply ማለት ነው። እቺን በደንብ ያዟት ማለት ነው። This passive acceptance provide an excuse for the British officials to have extraordinary rights, particularly in the Ogaden and over certain strategic areas such as the French Somaliland border areas and the Addis Ababa Djibouti railway. ባጭሩ ይሄ ወይም ደግሞ ይሄ ስምምነት አንግሎ ኢትዮጵያን ፈርስት አንግሎ ኢትዮጵያን ስምምነት ምንድነው? ብሪቲሽን ባጭሩ ኤክስትራኦርዲናሪ የሆነ ራይት ሰጥቷት ነበር ማለት ነው። ፓርቲኩላርሊ በኦጋዴን አካባቢ እንዲሁም ደግሞ ሰርቴን ስትራቴጂክ ኤሪያስ ነበሩ ማለት ነው። ለምሳሌ እንደ ሶማሊላንድ ቦርደር ኤሪያስ አሉ፣ አዲስ አበባ ጅቡቲ ሬልዌይ አለ። እነዚህን ሁሉ ኮንትሮል ልታደርግ እድል ሰጥቷት ነበር ወይም ደግሞ ስልጣን ሰጥቷት ነበር ማለት ነው። The British combined the Ogaden with former Italian Somaliland and began to administrate the whole area, taking Mogadishu as a center. In 1940 they had proposed to combine the 5 Somali inhabited territories of northern districts of Kenya, Italian Somaliland, British Somaliland, Djibouti and the Ogaden to form a single state called Somalia. ማለት የምትመለከቱት ኦፖርቹኒስቲክ ናቸው። ያገኙትን ኦፖርቹኒቲ በደንብ ነው የሚጠቀሙት ማለት ነው። ኦልሞስት ያገኙትን ከኢትዮጵያ ያገኙትን ኦፖርቹኒቲ በኦጋዴን በኩል ያለውን ኦፖርቹኒቲ በመጠቀም ሶማሊያን ፎርም ሲያደርጉት ትመለከታላችሁ ማለት ነው። ኢትስ ኦል አባውት ቤኔፊቲንግ በቃ ቤኔፊት ለማግኘት ነው ይህን ሁሉ የሚያደርጉት ማለት ነው። above all they develop a plan to create what they call Greater Somalia. Their secret plot in reserved area along the southern eastern borders forced the empire to open another round of negotiation. ባጭሩ ግሬተር ሶማሊያን ፎርም ለማድረግ ወይም ደግሞ ትልቋን ሶማሊያ ፎርም ለማድረግ እንቅስቃሴውን ፕላን ሲያደርጉ እንመለከታለን ማለት ነው። ሴክሬት የሆነ ፕሎት ነበራቸው ማለት ነው። እንዲሁም ደግሞ ሳውዘርን ኢስት ቦርደር ላይ ደግሞ እንቅስቃሴዎች ነበራቸው። ይሄ ደግሞ ኢምፔረሩን ባጭሩ ሌላ ራውንድ ኔጎሲዬሽን ወይም ደግሞ ውይይት እንዲከፍት አደረገው ማለት ነው።
ፈርስት አንግሎ ኢትዮጵያን እዚህ ጋር ነው የሚያቆሙ ማለት ነው። የፈርስት አንግሎ ኢትዮጵያ ሙቭመንቶች ወይም ደግሞ ስምምነቶች ውስጥ ያሉትን ነገሮች እስካሁን ድረስ ተመለከትን ማለት ነው። ሰከንድ አንግሎ ኢትዮጵያን አግሪመንት ዋዝ ሳይንድ ኦን ዲሴምበር 1944 ማለት ከሁለት ዓመት በኋላ ነው የተፈረመው። ለምሳሌ እስቲ ልጠይቃችሁ ወይ ወደ ፈርስት አንግሎ ኢትዮጵያን ሪማይንድ አድርጉ እስቲ። ቅድም እንዳልኳችሁ ነው ባይ it was like on January 31 1942 ምንድነው እነዚህን ጊዜያቶች ያዟቸው። አሁን የምትፈተኑት ላይክ ቴስት የምትደረጉት እነዚህን ነው። አንድም አሁን ታሪኩ ላይክ ሪል ሲምፕል ቀላል ነው ታሪኩን መያዝ። ሞር አባውት ላይክ ኢንተረስቲንግ ነው ደግሞ ታሪኩን ማወቅ እንዲህ ሲወራም ደስ ይላል። ግን ሜይንሊ የሚፈትናችሁ ወይም ደግሞ አንድ አስተማሪ እናንተን ለማየት ከፈለገ የሚያወጣው ጥያቄ ታሪኩን አይደለም። ታሪኩን ጻፉልኝ አይላችሁ። ምክንያቱም ታሪክ በተለያየ መንገድ ሊገለጽ ይችላል። እንደገባችሁ በተለያየ ቋንቋ ልትገልጹ ትችላላችሁ። ኤግዛክት ግን ልትመልሱ የምትሉት እነዚህ ጊዜያቶች ስለሆኑ በደንብ ካፕቸር አውጣችሁ ማለት ነው። የሰከንድ አንግሎ ኢትዮጵያን አግሪመንት ዲሴምበር 1944 ላይ ነው። ባይ ዲስ አግሪመንት ብሪቲሽ ሪኮግናይዝድ ኦጋዴን ኤንድ ሪዘርቭድ ኤሪያ አስ ኢንተግራል ፓርትስ ኦፍ ኢትዮጵያ ማለት ነው። እነሱ የመነጠል ሀሳብ ነበራቸው፣ ወይም ደግሞ ከሶማሊያ ጋር አንድ ላይ አድርጎ የመነጠል ሀሳብ ነበራቸው። ግን በሰከንድ አንግሎ ኢትዮጵያን አግሪመንት ኦልሞስት የኢንተግራል ፓርትስ የኢትዮጵያ ኢንተግራል ፓርትስ እንደሆኑ አክሰፕት የማድረግ ግዴታ ነበረባቸው ማለት ነው። they requested only to remain in the regions for 2 more years until the end of World War II ማለት ነው። ያው የጠየቁት ኦልሞስት ለሁለት ተጨማሪ ዓመታት ወርልድ ዋር እስከሚያልቅ ድረስ ጠየቁ ማለት ነው። they also made some concessions into empire the right to recruit non-British foreign personnel and to use the Djibouti railway line as an outlet ማለት ነው። ባጭሩ እዚህ ጋር 3 ጥያቄዎች እንደጠየቁ እንመለከታለን ማለት ነው። የመጀመሪያው የወርልድ ዋር ሰከንድ እስከሚያልቅ ኦልሞስት ፎር 2 ሞር ይርስ ወይም ደግሞ ለሁለት ተጨማሪ ዓመታት ለመቆየት ጠየቁ። ደግሞ ሁለተኛው ደግሞ ባጭሩ ነን ብሪቲሽ ፎሬን ፐርሰናሎች ወይም ደግሞ ብሪቲሽ ዜጋ ያልሆኑ ሰዎችን ለመቅጠር ጠየቁ ማለት ነው። እንዲሁም ደግሞ ሌላኛው ሶስተኛው ደግሞ የጅቡቲ ሬል ወይም ደግሞ ለመጠቀም ወይም ደግሞ አናውትሌት አድርገው ለመጠቀም ጠየቁ ማለት ነው። they also agreed to train an Ethiopian military force to replace their army which had been dominant in the country since 1941 ባጭሩ የኢትዮጵያን አርሚን ደግሞ የኢትዮጵያ ሚሊተሪ ደግሞ ትሬን ለማድረግ ወይም ደግሞ ለማሰልጠን የእነሱን አርሚ ሪፕሌስ ለማድረግ ማለት ነው ተስማሙ ማለት ነው። in 1948 the UN placed Italian Somaliland under Italian trusteeship. With this, the British desired to realize the area of Greater Somalia failed. በ1948 በአጭሩ ዩናይትድ ኔሽን ማለት ነው ኦልሞስት ዩኤን ኢታሊያን ሶማሊላንድ አንደር ኢታሊያን ትሩስሺፕ አንደር ሲያደርግ ማለት ነው የብሪቲሽ ዲዛይር ወይም ደግሞ የብሪቲሽ ፍላጎት ኦልሞስት ግሬተር ሶማሊላንድን ፎርም የማድረግ ማለት ነው ፌል ሲያደርግ እንመለከታለን ማለት ነው። The British agreed to return of the Ogaden to Ethiopia, but they kept the Haut grazing land and also their corridor known as the reserved area stretching from the Haut to the border of French Somaliland as part of British Somaliland. So the return of Ogaden was a diplomatic victory for the emperor. ምድረው የተፈጠረው ማለት ነው ኦልሞስት ብሪቲሾች የኦጋዴንን ላንድ ወይም ደግሞ የኦጋዴንን ስፍራ ለኢትዮጵያ ለመመለስ ተስማሙ ማለት ነው። ነገር ግን ሀውት ግሬዚንግ ላንድ የሚባለው ወይም ደግሞ ኮሪደሩ ሪዘርቭድ ኤሪያ ተብሎ ነው የሚጠራው ማለት ነው። ከየት ነው የሚጀምረው? ከሀውት ወደ ቦርደር ወደ ፍሬንች ሶማሊላንድ ኤክስቴንድ የሚደረገውን ቦርደር ማለት ነው እሱን ይዘዋል ማለት ነው። በአጭሩ የኢምፐረር ኃይለሥላሴን ድል ስንመለከት የኦጋዴንን ማስመለስ ወይም ዲፕሎማቲክ ቪክቶሪው እሱ አንድ እንደ ሜይን ኢሜጅ ወይም ደግሞ እንደ ሜይን ዲፕሎማቲክ ቪክቶሪ የሚነሳለት ነው ማለት ነው ኦጋዴንን በማስመለስ። After another round of diplomatic talks, the British gave up and restored the Haut and the reserved area to Ethiopian government in 1955. not only Ogaden ግን ደግሞ በፊት ያነሳነውን ኤሪያ ጭምር የሀውት ኤሪያን ማለት ነው እና ሪዘርቭዱን ኤሪያ ለኢትዮጵያን ገቨርንመንት በ1955 ብሪቲሽ ጌቭ አፕ አድርገን ተስፋ ቆርጣ ወይም ደግሞ ተሸንፋ ስትመልስ እንመለከታለን ማለት ነው። Political groups in British Somaliland and in the Italian territory expressed their protest against the British agreement with Ethiopia over the Haut. Some members of those groups came into the Ogaden and agitated the people to rebel. The Ethiopian government responded by using force, which helped to regain control over the region. በአጭሩ አንዳንድ ፖለቲካል ግሩፖች የብሪቲሽ ሶማሊላንድ ውስጥ ያሉ ማለት ነው
እንዲሁም ደግሞ ኢታሊያን ሶስት ቴሪቶሪ ውስጥ ያሉ ማለት ነው ፕሮቴስት አድርገው ነበረ ብሪቲሽ ከኢትዮጵያ ጋር አግሪ አድርጋ የሀውዱን ላንድ ስትመልስ ማለት ነው። ነገር ግን በአጭሩ ወደ ኦጋዴን መጥተው ህዝቡን አነሳስተው እንዲቃወሙ ወይም ሪቤል እንዲያደርጉ ቢሞክሩም ግን የኢትዮጵያን ገቨርንመንት ኦልሞስት ፎርስ በመጠቀም ማለት ነው ኮንትሮሉን ሪጌን አድርጎ ሪጅኑን ተቆጣጥሮታል ማለት ነው። ላይክ የምታስተውሉት እዚህ ጋር ሜይንሊ ሁለት አንግሎ ኢትዮጵያን እንትኖች አሉ፣ አግሪመንቶች አሉ። እነሱ አግሪመንቶች በውስጣቸውም እንደሚይዙ በእያንዳንዱ ጊዜም እንደተፈጠረ እንዲሁም ደግሞ ዶስ ፒሪድስ መች ፎርም እንደተደረጉ ማለት ነው። ፈርስት አንግሎ ኢትዮጵያን አግሪመንት ኤንድ ሰከንድ አንግሎ ኢትዮጵያን አግሪመንት መች እንደሆኑ እነሱን የያዙ ማለት ነው። በተረፈ ያው በአንግሎ ኢትዮጵያን ስምምነት ወቅት አሁን ለምሳሌ መጀመሪያው ላይ ለብሪቲሽ ኮምፕሊት የሆነ ዶሚናንት ወይም ደግሞ ስልጣን እንደሰጣት አውቶሪቲ እንደሰጣት በደንብ ተመልክተናል። የሰከንድ አንግሎ ኢትዮጵያን አግሪመንት ላይ ደግሞ እንደምትመለከቱት ኦጋዴን እንዳስመለሰ ኢምፔረሩ ማለት ነው። ናት ኦንሊ ኦጋዴን እንዲሁም ደግሞ ሌሎች ስፍራዎችንም ጭምር ብሪቲሽ የያዘቻቸውን ኮንትሮል ሲያደርግ ሲያስመልስ እንመለከታለን ማለት ነው። ሜጆቹን ያዙ፣ ጊዜዎቹን ያዙ። የቀረው ደግሞ ቬሪ ሲምፕል ማለት ነው። ሌላስ ኮንቲኒው። ሶሪ ውሃ አልጠጣም። Sorry, እንቀጥል። The period of American influence. After World War II, American influence became powerful in the Middle East. So at this time, it was Ethiopia which took the initiative to get closer to the Americans. So the emperor, who could no longer tolerate British heavy hand over Ethiopia and wanted alliance with the USA, official contacts between the two states began in 1943. So ከዚህ በፊት በደንብ ለመመልከት ሞክረናል። አሁንም ለታሪክ በደንብ ያዙት ማለት ነው። አሜሪካ በቃ ሀያልነቷ የመጣው ከሰከንድ ወርልድ ዋር በኋላ ነው። አሁን ያላትን ገናናነት አሁን ያላትን ትልቅነት ያመጣችው ከሁለተኛ ዓለም ጦርነት በኋላ ነው። ከሰከንድ ወርልድ ዋር በኋላ በጣም ፓወርፉል ነበረች። ሚድል ኢስት ላይም በጣም ፓወርፉል ነበረች፣ ኦል ኦቨር ዘ ወርልድ ማለት ነው። ምክንያቱም በጊዜው የነበራት ስትራቴጂ በጣም ጠቅሟት ነበር። ያው ብሪች ሆና ነበር ማለት ነው። ፓወርፉል ስለሆነች አዲስ ታይም ኢትዮጵያ በአጭሩ ኢኒሽቲቭ አድርጋ ማለት ነው ወደ አሜሪካ መጠጋጋት የጀመረችበት ፒሪየድ ነበር ማለት ነው። በተለይ ኢምፔሪየሩ በአጭሩ ብሪቲሽን ቶለሬት ማድረግ ስላልፈለገ ወይም ደግሞ ኢትዮጵያን ለመቆጣጠር ያላቸውን ፍላጎት መታገዝ ስላልፈለገ ከዩናይትድ ስቴትስ ጋር አላይን ለማድረግ ፍላጎት ሲያሳይ እንመለከታለን። ኦፊሻል የሆኑ ኮንታክቶች ደግሞ ከ1943 ጀምሮ እንደጀመሩ እናያለን ማለት ነው። አሁን እቺም ሜን ኢቨንት ናት፣ ያዟት። 1943 ለምሳሌ ኢትዮጵያ እና ዩናይትድ ስቴትስ አሜሪካ ሪሌሽንሺፕ የጀመሩበት ወይም ደግሞ ሪሌሽን የጀመሩበት ማለት ነው። እቺን ያዙ። ኢትዮጵያ ዩኤስኤ ማለት ነው። ለተጠየቁ ስለሚችሉ 1943 እንቀጥል። ኢትዮጵያ formally requested the USA for military aid as well as other experts and legal advisors. So in 1945, the empire met President Roosevelt in Egypt and asked for support in the struggle to regain the Ogaden and Eritrea. The understanding reached there became the basis for future Ethiopia-American friendship and cooperation. So ባጭሩ ፎርማሊ ሪኩዌስት ያደረገችው ሚሊተሪ ኤድ የወታደር እርዳታ ማለት ነው። እንዲሁም ደግሞ አዘር ኤክስፐርትስ ኤንድ ሌጋል አድቫይዘር ጠይቃ ነበር። ኦልሞስት 1945 ላይ ደግሞ ኢምፔረሩ ፕሬዚዳንት ሩዝቬልትን ሜት እንዳደረገ በኢጅፕት ማለት ነው በግብፅ ውስጥ ሜት እንዳደረገ እንዲሁም ደግሞ ለሰፖርት እንደጠየቀ ለምን አይነት ሰፖርት ማለት ነው ኦጋዴን እና ኤርትራን ሪጌን በማድረግ ውስጥ እርዳታ እንደጠየቀ እንመለከታለን ማለት ነው። ይሄ የኢትዮጵያን እና አሜሪካን ፍሬንድሺፕ እና ኮኦፕሬሽንን እንደጀመረው ታስተውላላችሁ ማለት ነው። The Americans had felt the strategic importance of the Red Sea and in particular the Radio Marina in Eritrea. They had already taken control of Radio Marina in 1942. After 1950, Radio Marina Kanyo station became a large self-contained base with more than 300 US military personnel and became an important link in the US global communication network. So ምንድነው ከዚህ ግን በደንብ ብያችኋለሁ ስለ ዩኤስ ቤዝ ስናወራ ማለት ነው። ስለ ቤዞች እያወራን በነበረ ሰዓት በደንብ አስረድቻችሁ ነበር። አሜሪካ ምንድነው የምታደርገው? በየሀገራቱ ወይም በየዓለማቱ ዲፕሎማቲክ የሆነ ሪሌሽን ፎርም ታደርግና በዛ ዲፕሎማቲክ የሆነ ሪሌሽኗ አሁን ለምሳሌ ካለችበት አሁን ለምሳሌ ኢቨን ትዝ ካላችሁ ባለፈው ላይ የኢራንና የእስራኤልን ጦርነት አንስቼላችሁ ነበር። ኤግዛምፕል 3 የነበረውና አሜሪካ አሁን እዛ ሆና ኢራንን ልትዋጋ አትችልም።
ኢትስ ፋር በጣም ማለት ነው። የምትጠቀማቸው መሳሪያዎች ያው ከዛ ከአሜሪካ ድረስ መጥተው ኢራንን ለመምታት በጣም ኮስቲ ናቸው። ብዙም በዚህ ዘመን ደግሞ እንደዚህ አይነት መሳሪያዎች የሉም። አሁን ከኒውክሌር ከተለያዩ ነገሮች ውጭ ማለት ነው። በጣም ብዙ ሺህ ኪሎ ሜትሮች ስለሆነ ማለት ነው። ግን ምንድነው የምታደርገው? ባለፈው በደንብ አውርተን ነበረ። ምንድነው የምታደርገው ብለን አውርተን ነበር። ቤዞች ፎርም ታደርጋለች በየቦታው ማለት ነው። የሚሊተሪ ቤዞች ይኖሯታል ነው። እዛ ሆና ሚሊተሪ ቤዞች ይኖሯታል። በዚህም ጊዜ ምንድነው የተፈጠረው ማለት ነው? ምንድነው አሜሪካ ስትራቴጂክ ኢምፖርታንስ የቀይ ባህርን ስትራቴጂክ ኢምፖርታንስ በጣም አውቃ ነበር። አሜሪካ አስተውላ ነበር ማለት ላይክ በቃ ፊውቸሪስቲክ ናት አሜሪካ ባይ በደንብ ካስተዋላች ፊውቸሪስቲክ ናት። እሷን የሚጠቅማትን ነገር የትኛውም ነገር ታደርጋለች። ይሄን ኮስት ዋይዝም ስትመለከቱት አሜሪካ በቃ አሜሪካን ነው የምታስቀድመው መቼ ማለት ነው። ዳስ ዋይ አሜሪካ ፈርስት ዩናይትድ ስቴትስ ኦፍ አሜሪካ ፈርስት እየተባለ እንደ ስሎጋን የሚወራው ማለት ሰው ባጭሩ ያንን ስትራቴጂክ ኢምፖርታንሱን በደንብ ስላስተዋለች ኦልሞስት ራዲዮ ማሪና የሚባለውን ቃኘው ስቴሽን የሚባለውንም ስላስተዋለች ኦልሞስት ኦልሬዲ ኮንትሮል እንዳደረገች እንመለከታለን ማለት ነው። ላርጅ የሆነ ሰልፍ ኮንቴን ቤዝ ለአሜሪካ የሆንላት ኦልሞስት 300 ሚሊተሪ ፐርሰናሏን በዛ እንዳስቀመጠች እንዲሁም ደግሞ ግሎባሊ ደግሞ ለአሜሪካ ኢምፖርታንት የሆነ ሊንክ እንደሆነ በደንብ እናስተውላለን። In 1948, Britain decided to bring an end to her administration in Eritrea. So America replaced Britain as the dominant power in Ethiopia since 1953. So the threat from the communist bloc made Eritrea an increasingly valuable asset to retain. Thus, the Americans preferred Eritrea to be part of Ethiopia and supported Ethiopia's claim over that territory. So በአጭሩ በ1948 ብሪቴን አቁማ ወይም ደግሞ ኤርትራን ለቃ ለመውጣት ዲሳይድ ስታደርግ እንመለከታለን። አሜሪካ ብሪቴን ሪፕሌስ እንዳደረገች እናያለን ማለት ነው። ኦልሞስት ደግሞ አሜሪካ ምንድነው ፕሪፌር የምታደርግ የነበረው በዛን ጊዜ ማለት ነው ኤርትራ የኢትዮጵያ ፓርት እንድትሆን ስለነበረ ኢትዮጵያን ሰፖርት አድርጋ ክሌም እንድታደርግ ወይም ደግሞ ያንን ቴሪቶሪ እንድትቆጣጠር እንደረዳቻት እናያለን። ሶ ኢትዮጵያ ስታንድ ኢን ዘ ኮሪያን ዋር ኮንቪክትድ ዘ አሜሪካንስ ሞር during the Korea War 1953, the emperor showed willingness to provide troops to fight under the United Nations, which deployed chiefly American forces. North Korea goal was to unite South Korea with the North under communism. The UN gave military support to South Korea. By the way, አንድ በጣም የሚገርማችሁ ነገር ኢትዮጵያ በጣም ትልቅ ሀገር እንደነበረች የምታስተውሉት በ1953 ኮንሲደር ዲስ የዛሬ ስንት ዓመት ማለት ነው ሰፖርት አደረግ ነበር። ያው ሚሊተሪዋ ማለት ነው ወደ ኮሪያ ልካለች ለሚሽን ማለት ነው። አሁን በዚህ ዘመን በእርግጥ ብዙ ሰምታችኋል። ያው በታሪክ ሲወራ በዜናዎችም በአንዳንድ ነገሮችም ኢትዮጵያ እንደዚህ ያደርጋለች ተብሎ ይወራል። ግን እንዴት ነው ከወሬው በላይ ምን ያህል ኢትዮጵያ ታላቅ ነበረች፣ ምን ያህል ኢትዮጵያ ስትሮንግ ነበረች አዳታይም በደንብ ማስተዋል ትችላላችሁ ማለት ነው። ኦልሞስት አሜሪካንን ኮንቪንስ ያደረጋት አንዱ አሜሪካ ከኢትዮጵያ ጋር ያላት ሪሌሽን በደንብ ስትሮንግ እንድታደርግ የዛኔ ኮንቪንስ ያደረጋት አንዱ ነገር ምንድነው ኢትዮጵያ ኮሪያ ዋር ላይ ስታንድ ማድረግ ወይም ደግሞ ሰፖርት ማድረጓ ወታደሮቿን መላኳ በዩኤን ስር ማለት ነው። እና was like a big movement ማለት ነው። አሜሪካ ከኢትዮጵያ ጋር ኮላብ እንድታደርግ አንድም አስገድዷት እንደነበረ በደንብ እናስተውላለን ማለት ነው። እንደውም እንዳመጣጡ አይደለም ኢትዮጵያ አሁን ያለችው ማለት ነው። ያው የዛኔ አመጣጧ was like በጣም ቢግ ነበር፣ በጣም ከሚገባው በላይ ማለት ነው። እንቀጥል እስቲ። Ethiopia's participation in the war was an indication that it identified its interest with the Western world. So the Americans took Ethiopia as a potential ally, which may play an important role in the politics of the Middle East. So when the Federation of Eritrea within Ethiopia was endorsed, the Ethiopian government persuaded the USA to give it military support. So ምንድነው የሆነው ማለት ነው ኦልሞስት የኢትዮጵያ በዛ በኮሪያ ዋር ፓርቲሲፔት ማድረግ ኢንዲኬሽን ነበር ለአሜሪካ ማለት ነው። ወደ ዌስተርን ወርልድ ኢንተረስት እንዳላት ኢትዮጵያ ማለት ነው። ሶ አሜሪካ ባጭሩ ምንድነው ኢትዮጵያን እንደ ፖቴንሻል አለ ወይም ደግሞ እንደ ፖቴንሻል ፓወር ወስዳት ኦልሞስት ኢምፖርታንት ሮል ፖለቲክስ ውስጥ የምትጫወት ሀገር ናት ብለው ኦልሞስት ኤርትራን የኢትዮጵያ አካል እንድትሆን በማድረግ ውስጥ ሚናቸውን እንዲጫወቱ ነበር ማለት ነው። ከዛ ኢትዮጵያም ገቨርንመንት ደግሞ ዩኤስኤን ፐርሱዌድ በማድረግ ወይም በማሳመን ደግሞ ሚሊተሪ ሰፖርት ሲጠይቅ እንመለከታለን ማለት ነው። in October 1950 negotiations were held to regulate the status of the US communications base. So by then the base was named as ቃኘው ስቴሽን ቅድም ራዲዮ ያለው ማለት ነው። አሜሪካ ኮንትሮል ያደረገችው ቃኘው ስቴሽን so to commemorate the Ethiopian battalion that fought in Korea and returned on 22 May 1952. So the two states signed an agreement in 1953 governing the ቃኘው station and other facilities in Eritrea, which remained in force until 1970. So ባጭሩ ከ1953 እስከ 1978 ድረስ የቆየ
ስምምነት ሳይን ያደርጉ ወይም ደግሞ ሲፈራረሙ እንመለከታለን። አዲሽናል አግሪመንት ስትሬንግዝ ኢትዮ አሜሪካን ፓርትነርሺፕ the point for agreement signed in 1952 laid the foundation for America's assistance in the field of education and public health. አዲሽናል የሆኑ አግሪመንቶችም ደግሞ በኢትዮጵያና በአሜሪካ መካከል ሲፈረሙ እንመለከታለን ማለት ነው። ኦልሞስት ፖይንት ፎር አግሪመንት የሚባል በ1952 ሳይን የተደረገ አሁን እችንም ያሉት ስሟን ጊዜውን ማለት ነው። ኦልሞስት ከዛ ምን ኢንክሉድ እንደሚያደርግ የአግሪመንት ምን በውስጡ እንደያዘ ወይም ደግሞ በምን ጉዳይ እንደተፈረመ ደግሞ በደንብ መያዝ አለባችሁ ማለት ነው። ኦልሞስት የፖይንት ፎር አግሪመንት ሳይን የተደረገው በ1952 ማለት ነው። ኦልሞስት ምንድን ነው ሀሳቡ? የአሜሪካን አሲስታንት በኤዱኬሽን በትምህርት እንዲሁም ደግሞ በፐብሊክ ሄልዝ ማለት ኢትዮጵያን የምትረዳበት ነበር። ፖይንት ፎር አት ኦርጋናይዜሽን ከም ቱ ቢ ናው ዋዝ ኢንቮልቭድ ኢን አግሪካልቸር ፐብሊክ ሄልዝ ኤዱኬሽን ቱሪስት ኤንድ ፐብሊክ አድሚኒስትሬሽን ትሬኒንግ and awarding of scholarships in 1953 another treaty was signed for US military assistance. ባጭሩ እነዚህ ሁሉ ነገር ላይ ዩናይትድ ስቴትስ ኢትዮጵያን ሰፖርት እንድታረጋት ወይም ደግሞ ከኢትዮጵያ አንግል እንድትቆም ወይም ደግሞ ኢትዮጵያን እንድታግዛት ሳይን የተደረጉ ትሪቲዎች ነበሩ ማለት ነው። A unit known as Military Assistance and Advisory Group MAG was assigned to all branches of military units and training institutions of the Ethiopian Armed Forces ማለት ነው። የአሜሪካ ሚሊተሪ አሲስታንስም ደግሞ በዚህ እንደቀጠለ እንመለከታለን ማለት during that time. The USA gave to Ethiopia military aid which increased after 1960, particularly when Somalia became independent and entered into conflict with Ethiopia. By 1970, 60% of USA military aid to Africa went to Ethiopia. Consider this. አስቡት። አሁን ላይ አፍሪካ ውስጥ ካሉ ሀገራቶች ውስጥ ዩናይትድ ስቴትስ ኦፍ አሜሪካ ኢትዮጵያን አይደለም በቀዳሚነት የምትቀርበው ወይም ዲፕሎማቲክ ሪሌሽን ስንመለከት አሁን ለምሳሌ ከኢትዮጵያና ከግብጽ የምትቀርብበት ይሻላል። አሁን ላይ ብታዩት ኦልሞስት ግብጽ ሰፖርት የምታደርግበት ፐርሰንቴጅ ይበልጣል። ፎር ዩ ሰርፕራይዝ ግን ዱሪንግ ዳት ታይም ኦልሞስት 60% የዩናይትድ ስቴትስ ኦፍ አሜሪካ ሚሊተሪ ኤድ ወይም ደግሞ ሰፖርት ለኢትዮጵያ ነበር አፍሪካ ውስጥ የሚመጣው ከግማሽ በላይ ማለት ነው። ማለት ይሄ በጣም የሚደንቅ ነገር ነበር ዱሪንግ ዳት ታይም ማለት ነው። በደንብ ካስተዋላችሁ ዲስ ማች የኢትዮ ዩኤስ ሪሌሽን በጣም ስትሮንግ ነበር ማለት ነው በዛን ጊዜ ወይም አዳት ታይም ማለት ነው። ኢትዮጵያን ሰፖርት የምታደርግበት ኤክስቴንት ኦልሞስት የአፍሪካን ከግማሽ በላይ 60% ማለት ነው። እና this number is surprising by the way. this time ግን አሁን during this time ግን ይሄ ነገር የለም። ኦልሞስት ብዙ እንደውም ማዕቀቦች አሉ በኢትዮጵያ ከአሜሪካ አንፃር ማለት ነው። ለምን ካላችሁ ያው ብዙ ነገሮች እንደ ምክንያት ሊነሱ ይችላሉ። ግን ኦቨርኦል ግን የበፊቱን ስንመለከት this much strong relation እንደነበራት እንመለከታለን ማለት ነው። ባይደን አሜሪካን ሰፖርት ኢትዮጵያ maintained by far the largest army in sub-Saharan Africa። አስቡት እንግዲህ ኦልሞስት the largest army ነበር sub-Saharan Africa ላይ ማለት ነው የአሜሪካን ሰፖርት። the USA and the USSR were playing the Cold War game in the Horn of Africa since Somalia was getting similar military aid from the USSR. ባጭሩ ኢትዮጵያ ከሶማሊ ጋር ጦርነት ውስጥ ከመግባቷ በፊት ከገባችን በኋላ በነበረው ኮንፍሊክት በዩናይትድ ስቴትስ ሰፖርት ይደረግ ነበር። በሌላኛው ሳይድ ደግሞ የሶቪየት ህብረት ወይም ደግሞ ራሽያ ደግሞ ሶማሊያን ሰፖርት ታደርግ ነበር እና የኮልድ ዋሩ በሆርን ኦፍ አፍሪካ ውስጥም በዩናይትድ ስቴትስ እና በራሽያ መካከል የነበረው ኮልድ ዋር በዚህ የሚቀጥል ነበር። ምክንያቱም ዩናይትድ ስቴትስ ኢትዮጵያን ሰፖርት ታደርጋለች፣ ራሽያ ደግሞ ሶማሊያን ሰፖርት ታደርግ ነበር ማለት ነው። American military assistance enabled Ethiopian troops to play the role of international peacekeeper under the UN in Africa. የአሜሪካ ሚሊተሪ አሲስታንስ ወይም ደግሞ የአሜሪካ እርዳታ ወይም ደግሞ ስልጠና መስጠት፣ የተለያዩ አሲስት ማድረግ፣ የተለያዩ አርምድ የሆኑ ማቴሪያሎችን ማቅረብ፣ እነዚህ አሲስታንሶች ኦልሞስት የኢትዮጵያን ትሮፕስ ወይም የኢትዮጵያን ወታደሮች ኦልሞስት ኢንተርናሽናል ፒስ ላይ ይሄ ጥሩን ሮል እንዲጫወቱ ረድቷቸዋል አንደር ዩኤን ወይም አፍሪካ ውስጥ ማለት ነው። In 1960 during the Congo crisis, Ethiopian troops served as a UN peacekeeping force. በ1960 እንኳን የምትመለከቱ ኮንጎ ውስጥ በተከሰተው ክራይሲስ ማለት ነው የኢትዮጵያ ወታደሮች ኦልሞስት በዩናይትድ ኔሽንስ ስር ሄደው ሰላም አስከባሪ ሆነው ሲያገለግሉ እንመለከታለን። ቅድም ደግሞ በኮሪያ ብለን አንስተን ነበር ማለት ነው። ምንድነው የምናስተውለው? ይሄ ቀጣዩን የኤርትራን ፕሮብሌምስ ቀጣይ ሴክሽን ላይ የምንመለከት ይሆናል ፓርት 2 ማለት ነው። this will be part 1 ምክንያቱም ይረዝምባቸዋል። ሀሳቡን ደግሞ እንዳይበታተን ይህም በፓርት 1 ዋይንድ አፕ እናደርግና ቀጣይ ፓርት 2 ላይ ኤርትራን ፕሮብሌምስ ብለን እንጀምራለን ማለት ነው። ግን ምንድነው ከዛሬ ክላስ የምታስተውሉት?
ኢትዮጵያ ወዝ ግሬተስት ካንትሪ ኢን አፍሪካ። አፍሪካ ውስጥ ከነበሩ ሀገራቶች ግሬተስት ካንትሪ ነበረች። ዋን ኦፍ በጣም ጥሩ ስቴጅ ላይ ነበረች ማለት ነው። አስቡት ከዩናይትድ ስቴትስ ጋር በዚህ ደረጃ አፍሪካ ውስጥ ካሉ ሀገራቶች በላይ በዚህ ደረጃ ኢንቲሜሲ የነበራት ቅርብ የነበራት ዲፕሎማቲክ ሪሌሽንሽፕ የነበራት ሀገር ነበረች። አንፎርቹኔትሊ ያ ሁሉ አሁን ፌድ አውት አድርጓል ኦልሞስት። ግን በፊቱን ስታስተውሉ ምንድነው የምታስተውሉ ማለት ነው ኢትዮጵያ ስትሮንገስት ኔሽን ነበረች ማለት ነው። ይህንን ሀሳብ በዚሁ እንቋጨው። በቀጣይ የኤርትራን ፕሮብሌም በሚል ርዕስ በፓርት ቱ የምንገናኝ ይሆናል። እስከዛው ድረስ አንብቡ። ሞር እንዳልኳችሁ ጊዜዎቹን በደንብ ያዟቸው፣ ዓመተ ምህረቶቹን። ከዛ ደግሞ ትሪቲዎቹ ሳይንስ ሲደረግ